ወደ ዙፋኑ ጠጋኝ ነበር ወደ መገኘቱ ወደ ህልውና ጠጋኝ ነበር ወደ ጌታችን ወደ ኢየሱስ ክርስቶስ ጠጋኝ ነበር ሁሉ ጊዜ ቃል ያለ ሁሉ ጊዜ ምግብ ያለ ሁሉ ጊዜ ማይታጠበት አምላክ ጥግን ጠጋ ዛሬም ያስተምረናል ዛሬም ይመግበናል ዛሬም የእውነቱን ይገልጣል ዛሬም ትላንትና ባላየንበት ዳይሜንሽን ትላንትና ባላየንበት መገለጥ ትላንትና ባልታየበት ሪቨሌሽን እግዚአብሔር ራሱን ይገልጣል ሃሌሉያ ኢየሱስ ለዘላለም ጌታ ነው ጋብዙት በመንፈሳችሁ ተጋበሉ በህልውናችሁ ተጋበሉ ጧት ማታ ሊከላችሁ ነበር የድሮ ጠቅላይ ሚኒስትር ታምራት ላይኔ ሲናገር ሰምታችሁታል ወገኖች አለ ጌታን አግኙታል ጌታን አግኙት ምንም በቃ ብዙ ጨዋታ የለም ጌታን ያላወቃችሁ ሰዎች ጌታን አግኙት ኢየሱስን አግኙታል ምስክርነቱ ያለቀሰ ነበር ታውቃላችሁ ጠቅላይ ሚኒስትር ነበር በብዙ ስቃይ ውስጥ ያለፈ ነበር ግን ክርስቶስ አገኘው አላረፈበት ክርስቶስ አገኘው የህይወት መረጋገጫ ሰጣለት መዳኑን አወቀ ሰውዬ በአፉ መመስከር ጀመረ ህልውናው መጣ ዛሬም ይህልውና በእኔና ባንተ ህይወት ይሰራል ባንተ ህይወት ይሰራል ትላንት በተሰበከው በላይ ትላንት ካወረነው በላይ ዛሬም ኃይል ያለው ዛሬም ክብር ያለው ኢየሱስ ባንተ ህይወት ኢየሱስ ባንተ ህይወት ኢየሱስ በኔ ህይወት ይሰራል ሃሌሉያ አባባ ሰማይ ይከበድ አባዬ ሰማይ ይከበድ እኔ ደካማ ልጅ ሲቆምያል እኔ ደካማው ኮልታፋው ቆምያለሁ አንተ እንድገልጥ እኔ ዝቅ ልበል አንተ ከፍ ይበል እኔ አፈን ልክፈት አንተ ተናገር እኔ ዝቅ ልበል አንተ መልጠታይ እግዚአብሔር ሆይ የክብር ደመና ይሄን ቤት ይቆጣል እሳት ይቆጣል መንፈስ ይቆጣል ጸጋዬ ይቆጣል ስለ ሁሉ እናመሰግናለን ስለ መገኘት ያመሰግናል ስለ ፍቅር ያመሰግናል ስለ ምህረት ያመሰግናል ስለ ይቅርታ ያመሰግናል እንደቃማ ወገኖች ያንዳንዳቸው የራሳቸው ባክግራውንድ አላቸው የራሳቸው የሆነ ስሜት አላቸው የራሳቸው የሆነ ያለፉበት መንገድ አለ ራሳቸው እንደጣይነት ነገርን በጥሶ እንደመጡ ያውቃሉ እንዴት እንደደገፍካቸው እንዴት እንዳከበርካቸው እንዴት እንደወደድካቸው እንዴት እጂ እንደደገፈ እንዴት ክብር እንደደገፈ እንዴት ሰው እንዳረጋ ያውቃሉ ነማቃሉ እግዚአብሔር ወይ እንት ነበርክ ድሮ ነበርክ ሳልወለድ በፊት ነበርክ በእናቴና በአባቴ ጉልበት ላይ ሳልኖር አንተ ነበርክ እግዚአብሔር ሆይ ምሕረት ስለበዛ አመሰግናለሁ አሁን ምጥን ያለች የልብ ሐሳብ የሚነካ የውስጥ ምኞትን የሚነካ የፍላጎትን የሚነካ ሰማያዊውንና እውነተኛውን ቃል እንድትልክልን ዘንድ እኔ ጸልያለሁ ሰማይ በአንጻራችን ይከፈት አየር ላይ ግርዶሽ የሆነ ሰው ቃል እንዳይሰማ እኔም እንዳልሰብክ አየር ላይ ልታገል የወጣ የተኛውም የመርገም ስራ በስሚ ጉልበት የፈረሰ ይሁን የጠላት ስራ የፈረሰ ይሁን ክብሪ ብቻ ይታይ በኢየሱስ አንድ ሰው ጌታን ተቀበለ ስልክ ምንም አላላችሁ አላቆች እስከው ልብልባቸውን አውጥተው እግዚአብሔር ምን አይነት ነው ብሎ ለሰው ፌቨር ያደርጋል ብሎ እኛን ብንነው ስናጠፋ በአንተ ነው የሚወረወር ግን ለሰው ልጅ የሚያሳየው ፍቅር የተለየ ነው ፌቨር ያደርጋል ፕሪቪሌጅ አለው ለሰው ልጅ በጤና የመኖር በተለጌታን የተቀበለስ በሰላም የመኖር በድፍረት የመኖር ያለ ፍርሃት ህይወት የመኖር
ሃሌሉያ ሃሌሉያ ያፉ ቃል በሚል ርዕስ ዛሬ ቃል እንማራለን። ሁላችንም መጽሐፎቻችን ወደ ዮሐንስ ወንጌል ምዕራፍ 1 እንወስዳለን። ያነባሉ። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበር። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ወገኖቼ ዮሐንስ ለየት ያለ መገለጥ ይዞ መጣ። ዮሐንስ ከዚህ በፊት ሌሎች ወንጌላት ይዞ ያልመጡትን የተለየ የስነ መለኮት ሐሳብ ይዞ ነው የመጣው። ምን የምን ይሄ ቃል አለ ዛሬ አይደለም ድሮ የነበረ ነው የምለው። ይሄ እናንተ የምታዩት ኢየሱስ ክርስቶስ አሁን እንደምታዩት አልነበረም፣ በክብር ዙፋን ላይ የነበረ ነው እያለ መጣ። እሱ ቃል ነበር እያለ መጣ። ቃል ነበረ፣ እግዚአብሔር ከአፉ ብሎ የሚያወጣ ቃል ራሱ ነበር አለ። ዓለም የተፈጠረችው በዚህ ቃል ነው አለ። ዓለም የተፈጠረው በዚሁ ቃል ነው አለ። እሱ ዛሬ እንደምታዩት ሥጋ ለብሶ በእነ ዮሴፍ ሰፈር እኔንና እናንተን እያስተማረ እንደነበረ እንደምታዩት አይደለም። እሱ መጀመሪያ ነው አለ። ሰማይ ሲፈጠር ምድር ሲፈጠር እሱ አለ ነበር ያለ የተለየ መገለጥ የተለየ ሪቨሌሽን ይዞ መጣ። ዮሐንስ የተለየ መገለጥ ይዞ መጣ። ቃል የምትለው ቃል በግሪክ ቋንቋ እስትንፋስ፣ ንግግር፣ አባባል፣ አንድን ሰው፣ አንድን ህብረተሰብ፣ አንድን ከተማ፣ አንድን ቤተሰብ ቃል ያጸናል፣ ቃል ያፈርሳል፣ ቃል ያጠናክራል፣ ቃል ይለውጣል፣ ቃል ይነቅላል፣ ቃል ይተክላል። እግዚአብሔር በዚሁ ቃል ነው ሰማይን የፈጠረው ይሁን በምትል ቃል። ዮሐንስ ይሄን ሐሳብ ነው ይዞ የመጣው። ዮሐንስ ኢየሱስ ክርስቶስን በቅርበት ያውቀዋል፣ የቅርብ ጓደኛው ነው። ዮሐንስን የሆነ ቦታ ሲሄድ ኢየሱስ ይጠራዋል። ጴጥሮስን ያዕቆብን አንድ ቀን ወደ ተራራ ለጸሎት ይዞ ሄደ። ዮሐንስ ይሄን ሁሉ ተመልክቶታል። ምን አለ? ልብሱ ሲቀየር አይቶታል። ልብሱ ሲቀየር ብቻ አይደለም ፊቱ ሲቀየር ተመልክቶታል። አብሮ በነበረበት ሰዓት ላይ እና ኤልያስና ሙሴ መጥቶ ሲያነጋግሩት ዮሐንስ ኢየሱስን ተመልክቶታል። ዮሐንስ ከኢየሱስ ጋር ሐዋርያ ሆኖ ሲከታተል ብዙ በሽተኞች ሲፈወሱ ተመልክቶታል። ኢየሱስ በስልጣን አጋንንትን ከሰው ልጆች ላይ ሲያወጣ አይቶታል። ዮሐንስ ምን እሱ ብቻ ኢየሱስ በመስቀል ሲሰቀል የዓይን እማኝ ስለሆነ ኢየሱስን ተመልክቶታል ዮሐንስ። ስለዚህ አለ ኢየሱስ በመስቀል ላይ ሆኖ እያለ ፀሐይ ሲጨልም ቀኑ ሲጨልም የክብር መገለጫ የሆነ ነገር ሲሆን ኢየሱስን ተመልክቶታል። ምን እሱ ብቻ ዮሐንስ ኢየሱስ ክርስቶስ ከትንሣኤ በኋላ በምድር ሲመላለስ ተመልክቶታል። እሱ የዓይን እማኝ ነው። ቀጥሎም ወደ ሰማይ ሲያረግ መላእክቶች ሲቀበሉ ደመና ሲሸፍን ኢየሱስን ያውቃል። ስለዚህ ኢየሱስ እናንተ እንደምትሉት የሰው ልጅ እናንተ እንደምትሉት ከዳዊት ቤት እናንተ እንደምትሉት ከዮሴፍ ቤት ብቻ የመጣ አይደለም። እሱ ሰማይ ሲፈጠር ነበረ። እሱ በእግዚአብሔር ዘንድ ነበረ። እሱ ራሱ እግዚአብሔር ነው አለ። ለምድርን የተለየ ሪቨሌሽን ይዞ ከቻለ ዮሐንስ በዚሁ አይነት ነው ኢየሱስ ክርስቶስን ለዓለም ሊገልጥ የፈለገው። ዮሐንስ በዚሁ አይነት መጣ። ኢየሱስ ክርስቶስ ወደ ዓለም የመጣው እንደዚህ ነው። እሱ በመጀመሪያ ነበር። እሱ በመጀመሪያ ነበር።
አለ። ከዚያ በኋላ ዮሐንስ እንዲህ አለ፣ ክርስቶስ ትናንትና እንደምትሉት ካለ በኋላ እሱ የመጀመሪያ ነው አለ። ዮሐንስ ክርስቶስን ማን ነው ለሚሉት ሰዎች ጥያቄ መለሰ። ክርስቶስ ማለት ከዘላለም የሆነ የእግዚአብሔር አብ ቃል ነው። ኢየሱስ ክርስቶስ ከዘላለም የነበረ የእግዚአብሔር አብ ቃል ነው ብሎ መለሰላቸው። ማንም ኢየሱስ ማን ነው ክርስቶስ ማን ነው ብሎ ዛሬ ቢጠይቅ ዮሐንስ እንዳለ እኔ እናገራለሁ፣ ኢየሱስ ከዘላለም የሆነ የእግዚአብሔር አብ ቃል ነው። እሱ ራሱ ያ ቃል ፈጣሪ ነው። እውነቴን ነው ብላችሁ ያ ቃል ራሱ ምንድነው? ፈጣሪ ነው። ቃሉ ራሱ ፈጣሪ ነው። ዮሐንስ የተለየ ሐሳብ ይዞ ነው ከቻለ ወደ ምድር። በዚሁ ቃል ነው እግዚአብሔር አብ ሁሉን የፈጠረው። በዚሁ ቃል ነው እግዚአብሔር የሰውን ልጅ የፈጠረው። በዚሁ ቃል ነው እግዚአብሔር የሰውን ልጅ የፈጠረው። ምክንያቱም እግዚአብሔር እንዲህ አለ ዘፍጥረት ምዕራፍ 26 ላይ ኑ እንውረድ፣ የሰውን ልጅ በምሳሌያችን በመልካችን እንፍጠር። 27 ለስተቱ እግዚአብሔርም ሰውን በመልኩ በምሳሌው ፈጠረ ይልና እግዚአብሔር ሰውን በራሱ መልክ ፈጠረ ብሎ ይደግመዋል። ወንድም ሴትም አደረገላቸው። እግዚአብሔር መጀመሪያ ነው የፈጠረው። ኢላይ ያለ ነው የፈጠረው። ሰውን ከመስራቱ በፊት ነው የፈጠረው። ኑ እንውረድ አብ ወልድ መንፈስ ቅዱስን ያሳየበት፣ የሥላሴን ኃይል ያሳየበት፣ መለኮትም ያሳየበት ነው። እንውረድ፣ ምን እናድርግ? ሰውን እንፍጠር። ሰው በዚህ በተፈጠሩ ነገሮች ላይ በምድር ባሉ ነገሮች ላይ ስልጣን እንዲኖረው፣ እንዲቆጣጠረው፣ እንዲገዛው፣ እንዲተክለው፣ እንዲያስተካክልለት ሰውን ኑ እንፍጠር፣ እንውረድ። ከዛ በኋላ እግዚአብሔር በዚሁ ክርስቶስ በተባለ ቃል ሰውን ልጅን ፈጠረ። አሜን አሜን። ፈጠረ እግዚአብሔር በዚሁ ቃል። ዮሐንስ ይህን ነው እያለ ያለው። ኢየሱስ ክርስቶስ መጀመሪያ ነበረ። ኢየሱስ ራሱ ፈጣሪ ነው አለ። ኢየሱስ በእግዚአብሔር ዘንድ ነበረ፣ እሱ ቃል ነው አለ። ያ ቃል ያለ ነው እየተናገረ ያለው ፈጣሪ ነው። ባጭሩ ክርስቶስ ማለት የእግዚአብሔር ቃል ነው። ያ ቃል ደግሞ ፈጣሪ ነው። በዚሁ ቃል እግዚአብሔር ዓለምን ፈጠረ። በዚሁ ቃል እግዚአብሔር ምድርን ፈጠረ። በዚሁ ቃል እግዚአብሔር ተንቀሳቃሽ በሙሉ ፈጠረ። በዚሁ ቃል ይሁን በምትል ቃል፣ በዚሁ እውነት በሆነችው ቃል፣ በዚህ ጸጋ በሆነችው ቃል፣ በዚህ ፈጣሪ በሆነችው ቃል፣ በዚህ ክርስቶስ የተቀባ ቃል ላይ እግዚአብሔር ዓለምን ፈጠረ። እግዚአብሔር ፍጥረታትን ፈጠረ። እግዚአብሔር የብስንና ባህርን ለየ። እግዚአብሔር ቀንንና ማታን ለየ። እግዚአብሔር ብርሃናትን አኖረ። ታላላቆችንና ታናናሽ ብርሃናትን በዚሁ ቃል ተከለ። እንዳማረም ተመለከተ። ሃሌሉያ። እግዚአብሔር በዚሁ መልክ ነው ክርስቶስን ወደ አንተ የላከው። ዮሐንስ ይህን ለየት ያለ ሪቨሌሽን፣ ለየት ያለ ሐሳብ ገለጠ ይላል። God has revealed himself through Jesus Christ. Through Jesus Christ. That's a special revelation. የተለየ መገለጥ ነው። ለሰው ልጆች እግዚአብሔር ራሱን የገለጠበት መንገድ ክርስቶስ ይባላል። ለሰው ልጆች እግዚአብሔር ራሱን ያሳየበት ክርስቶስ ይባላል። ኢየሱስ ይባላል። እሱም የተለየ መገለጥ፣ ስፔሻል ሪቨሌሽን፣ የተለየ መገለጥ፣ የሚያምር መገለጥ፣ መዳን ያለበት መገለጥ፣ ተስፋ ያለበት መገለጥ፣ እውነት ያለበት መገለጥ ኢየሱስ ይባላል። ኢየሱስ ዛሬም ያድናል። ኢየሱስ አሁንም ያድናል። ለዘለዓለምም ያድናል። ከሞት ያድናል። ይህን በድፍረት እንናገራለን። ያለ ፍርሃት እንናገራለን። እውነቱን ይዘን እንናገራለን። ስለዚህ በመጀመሪያ ቃል ነበርኳል። ይህ ቃል ደግሞ አለ እግዚአብሔር ነበራል። ይህ ቃል ደግሞ በእግዚአብሔር ዘንድ ነበራል። ይህን ሌሎች ወንጌላት አልገለጡትም። ሌሎች የመጀመሪያ ወንጌላት፣ ሶስቱም ወንጌላት ሲኖፕቲክ ጋስፕል ኦር ተመሳሳይ ወንጌል የሚባሉ ማቴዎስ፣ ማርቆስ እና ሉቃስ ኢየሱስ ክርስቶስ የመጣበትን አቅጣጫ ነገሩ፣ የዘር ሐረጉን ነገሩ።
ማቴዎስ አለ ኢየሱስ ክርስቶስ የመጣው ከዳዊት ነው። ኢየሱስ ክርስቶስ የመጣው ይሄ የሱ ወንጌል ነው። ከዛ በኋላ ማቴዎስ ቁጥር 1 ቁጥር 17 ላይ እንዲህ አለ የዘራረጉን አስቀመጠ። ከአብርሃም እስከ ዳዊት ድረስ 14 ትውልድ ነው። ከዳዊት እስከ ባቢሎን ምርኮ ድረስ 14 ትውልድ ነው። ከባቢሎን ምርኮ ኢየሱስ እስከተወለደበት ድረስ 14 ትውልድ ነው እያለ የዘራረጉ ኢየሱስ ከአይሁድ እንደመጣ ኢየሱስ ከማርያም እንደመጣ ኢየሱስ ከዛ እንደመጣ የሰዋዊ ባህሪውን ፍጥረታዊ ባህሪውን ለሰዎች አደረሰ። ማቴዎስ አንዱ የአይን እማኝ ነው። ኢየሱስን ለዓለም ካደረሱት ኢየሱስን ከገለጡት በፊት ለፊት ካየው ሰው አንዱ ማቴዎስ እንደዛ ብሎ ተናገረ። ማርቆስ እንዲህ አለ ይሄ ወንጌል አለ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ነው። የምን መጀመሪያ? የወንጌሉ መጀመሪያ ነው። በዚሁ አጋጣሚ ከወንጌላት ቀጥሞ የተጻፈው የማርቆስ ወንጌል ነው። ማርቆስ ደግሞ የጴጥሮስ ደቀ መዝሙር ከጴጥሮስ ጋር ባለበት ነው ጴጥሮስ የተሰዋው። ከዛ በኋላ ህዝቡ መልእክት ስለሚፈልግ ይሄን መጽሐፍ ጻፈ። በሮም በነበሩበት ቦታ ህዝቡ መልእክት ስለሚፈልግ ጴጥሮስ ስለተሰዋ ሳለሰው የሚሆነውን መልእክት አስተላለፈ። ስለዚህ ሉቃስና ማቴዎስ ከዚህ መጽሐፍ ሼር ያደረጉ ነው የጻፉት። ስለዚህ ሲኖፕቲክ ጎስፔል ኦር ተመሳሳይ ጎስፔል ይባላሉ። ተመሳሳይ መጽሐፍት ይባላሉ እነዚህ መጽሐፎች። ስለዚህ ኢየሱስን ሉቃስ እንዴት እንደገለጠ ልንገራችሁ። አንድ ሉቃስ ወንጌል እንሂድ ምዕራፍ 3 ቁጥር 24 እስከ 38 ድረስ እንዲህ አለ። ወደ ማቴዎስ ወደ ዮሐንስ ለማምጣት ነው እንዲህ ያልኳቸው ያለው። ሉቃስ ወንጌል ምዕራፍ 3 ከቁጥር 24 እስከ 38 መጨረሻ ልውሰዳችሁ 38ኛው ድረስ ምን ይላል? ከመጨረሻ ወደ ላይ ላሉ የእግዚአብሔር ልጅ የአዳም ልጅ የሴት ልጅ የሄኖስ ልጅ የቃይናን ልጅ የመለልያይ ልጅ የያሬድ ልጅ የሄኖክ ልጅ ይሄ ጽሑፍ ሲጽፉ ጻፊዎቹ ከታች ከመጨረሻ ወደዚህ ሳይሆን የጻፉት ከዚሁ ወደ ኋላ ነው የጻፉት። ስለዚህ ገልብጣችሁ ብታነቡት የእግዚአብሔር ልጅ የአዳም ልጅ ያለ ይመጣል። ስለዚህ የዘራረጉን ኢየሱስ ክርስቶስ አሁን ከአዳም በፊት ነበር የሚለውን እዚህ ጋር መቀበል እንችላለን። ኢየሱስ ክርስቶስ እግዚአብሔር ልጅ ነው የሚለውን እዚህ ጋር እንቀበላለን። አዳም ነበር አለ እግዚአብሔር ኢየሱስን ከአዳም በፊት እንደነበር እንዳወቀ ሉቃስ ይናገራል። ሉቃስ ይሄን ቃል ያወራል። ቀድሞ እንደነበረ ያወራል። የዘራረጉን ሲያስቀምጥ ኢየሱስ የመጣው ከዚህ ነው እያለ ገልበጥ አድርጋችሁ ብታነቡ የእግዚአብሔር ልጅ የአዳም ልጅ እያለ ወደ ላይ ነው የሚመጣው። ተመልከቱ። ከአዳም በፊት ማን ነበር? ኢየሱስ ነበር። የእግዚአብሔር ልጅ ነበር። እግዚአብሔር ልጅ ነበር የሚለውን ባለፈው ለተጠየቀው ጥያቄ መልስ እዚሁም ተጨማሪ ያገኛል። የእግዚአብሔር ልጅ ከአዳም በፊት ነበር። ሰው ከመፈጠሩ በፊት ነበር ያለ አስቀመጠ። ይሄ ቃል ስጋ ለበሰ። አንደኛ ይሄ ቃል ምን ለበሰ? ስጋ ለበሰ። አሁን እግዚአብሔር ኢየሱስ ክርስቶስ አምላክን ሰው ነው የሚለውን ጽንሰ ሐሳብ የምናገኘው ይሄ ቃል በሰው ውስጥ መጣ። ወደ ሰው መካከል መጣ። ስጋ ለብሶ መጣ። ከኛ ጋር ተቀላቀለ። አምላክነቱ እንዳለ አምላክነቱ ሙሉ እንደሆነ ወደ ሰውነት ተቀየረ። ምክንያቱም ሰውን ለማዳን የግድ ስጋ መለበስ ስለነበረበት፣ ሰውን ለማዳን የግድ ሰው መሆን ስለነበረበት፣ መሞት ስለነበረበት፣ መጎዳት ስለነበረበት ኢየሱስ ክርስቶስ ስጋ ለበሰ። ይህ ቃል
በእግዚአብሔር ዘንድ የነበረው ቃል ሥጋ ለብሶ ወደኛ ወረደ። በዚህ በቃል ስር 5-6 ነገሮችን እናያለን። ቃሉ ይኖር የነበረው በእግዚአብሔር ዘንድ ነው። አንደኛ ቃሉ ሎኬሽን፣ ሰፈር፣ አቅጣጫ፣ ስፍራ ለሚፈልግ ይሄ ቃል የምትለው ነገር የት ነበር ብል ቃሉ እግዚአብሔር ዘንድ ነበር። ከነ ሙሉ ክብሩ በእግዚአብሔር ዘንድ ይሄ ቃል ነበር። ይሄ ቃል ነው ወደ ምድር ለሰው ልጅ ለማዳን ሥጋ ለብሶ የወረደው። ሃሌሉያ! ሁሉ በዚህ ቃል ሆነ። ሁለተኛ ሁሉ የሆነው በዚህ ቃል፣ ሚንቀሳቀስ የተፈጠረው በዚህ ቃል፣ የሰው ልጅ የተፈጠረው በዚህ ቃል። ዮሐንስ 1:3 ስትመለከቱ ሁሉ በእርሱ ሆነ ካለ በኋላ ከሆነው አንዳች እንኳን ያለ እሱ አልሆነም። ሁሉ የሚለውን ዝጉት። ሁሉ ሲል በቃ የሚተርፍ የለም ማለት ሙሉም ማለት ሁሉ በእርሱ ሆነ ከሆነም እንኳን አንድ ሽርፍራፊ ያለዚህ ቃል አልሆነም። ሶስተኛ ቃሉ ብርሃን ነበር። ይሄ ቃል ምን ነበር? ብርሃን ነበር። ይሄ ቃል ብርሃን ነበር። የብርሃን ተግባር አንድ ነው፣ ጨለማን ማጥፋት ነው። የብርሃን ስራ አንድ ናት፣ በጨለማ ላይ ማብራት ነው። የብርሃን ስራ አንድ ናት፣ ጨለማውን ማጥፋት። ብርሃን ደግሞ የክርስቶስ የክብር መገለጫ። ኢየሱስ የሚገለጠው በብርሃን፣ ኢየሱስ የሚገለጠው በብርሃን። ጨለማ ደግሞ ኃጢአት ነው። ጨለማ ምንድን ነው? ኃጢአት ነው። አንድ ሰው በክርስቶስ ቢኖር ሕይወቱ ውስጥ ጨለማ ሊኖር አይችልም። ምክንያቱም ብርሃን ወደ ሕይወቱ ስለሚገባ አብሮ ጨለማ ሊቀመጥ አይችልም። ስለዚህ ነው ስንሰብክ በየመንገዱ ኑ ወደ ብርሃን የምንለው፣ ኑ ወደ ሕይወት የምንለው፣ ወደ መዳን ብለን የምንለው። ስለዚህ ነው ሰውየው በሕይወቱ ብርሃን ካለ ጨለማ ሊኖርበት አይችልም። ይሄ ማለት በሌላ ቋንቋ እግዚአብሔር ብርሃን ካለ ኃጢአት ሊኖርበት አይችልም። ኢየሱስ ካለ ኃጢአት በውስጥ ሊኖር አይችልም። ምክንያቱም ያ ብርሃን ስራው ያን ኃጢአት ማጥፋት ነው። ያ ብርሃን ስራው ጨለማን መከፈፍ ነው። ያ የብርሃን ተግባር ጨለማን ማጥፋት። ስለዚህ ወገኖች አንድ ሰው በክርስቶስ ቢኖር ያ ብርሃን በሕይወቱ ይኖራል። ኢየሱስ ክርስቶስ እንዲህ አለ 12:46 ላይ በእኔ ያለው አለ ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። በኢየሱስ ያለ ሰው የኃጢአት ባሪያ እንዳይሆን፣ በኢየሱስ ያለ ሰው በኃጢአት ተገዢ እንዳይሆን፣ ኃጢአትን ደጋግሞ እንዳይሰራ ኢየሱስ ብርሃን ሆኖ ወደ ሕይወቱ መጥቻለሁ አለ። ብርሃን ሆኜ ወደዛኛው ሰው ቤት መጥቻለሁ። በሱ ቤት ድጋሚ ኃጢአት አይሆንም። በሱ ቤት ኃጢአት አይሰራም እያልኩ አይደለም። የኃጢአት ተገዢ አይሆንም። ኃጢአት ባሪያ አያደርግም። ኃጢአት ሰውዬን መንዳት አይችልም። ስለዚህ እሱ ሰውዬ የኢየሱስ ብርሃን በሕይወቱ እየበረበተ እኔ መጥቻለሁ። ብርሃን ሆኜ መጣሁ፣ ሊያበረለት መጣሁ። በእኔ የሚያምር ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ አለ። በሌላ መልኩ ጌታ የሌለው ጨለማ ውስጥ ነው ያለው። ጌታ ያለው ብርሃን ካለ፣ ኢየሱስ ያለው ብርሃን ካለ፣ በሕይወቱ የሚያበራ ነገር ካለ፣ ህልውናው ላይ የሚያበራ ነገር ካለ፣ መንፈሱ መገኘቱ የሚያበራ ከሆነ ያ ክርስቶስን ያላገኘ በፍርድ ውስጥ ያለ ሰው በጨለማ ውስጥ ይመላለሳል ማለት ነው። እግዚአብሔር ስምን እናገራችኋለሁ ወገኖች፣ በምትኖሩበት ሰፈር መመስከር የምትችሉት በጨለማ ውስጥ ነው ወደ ብርሃንና፣ በጨለማ ውስጥ ነው ወደ ብርሃንና። ኢየሱስ ካለ ሕይወት ብርሃን ይሆናል። ኢየሱስ ካለ መንገድ ብርሃን ይሆናል። አንተ ወንድሜ ዛሬ ጋበዝን፣ ወደ ብርሃን ና፣ ሕይወትም ታገኛል። አሜን አሜን። ኢየሱስ ሕይወት ይሰጣል። አራተኛ ይህ ቃል ስልጣን ይሰጣል። ስልጣን ለማንም አይሰጥም።
ስልጣን ዘጨለመው ስላለ ሰው አይሰጥም። ስልጣን ጌታ ለሌለ ሰው አይሰጥም። ለተቀበሉት በስሙም ለሚያምኑት ለነሱ የእግዚአብሔር ልጆች የመሆን ስልጣንን ሰጣቸው። ቁጥር 12 ላይ ስልጣንን ሰጣቸው። ልጅ የመሆን ስልጣን፣ ወራሽ የመሆን ስልጣን፣ የመመስከር ስልጣን፣ የመስበክ ስልጣን፣ ቤተክርስቲያን የመምራት ስልጣን ኢየሱስ ክርስቶስ ራሱ ሰጠ። ለተቀበሉት ክርስቶስን ላመኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጆች የሆኑ ዘንድ ቁልፍ ሰጣቸው። የእግዚአብሔር ልጆች የሆኑ ዘንድ መክፈቻ ሰጣቸው። የመንግስተ ሰማያት መክፈቻ ሰጣቸው። የገሃነም በር የመዝጊያ መክፈቻ ሰጣቸው። አንድ ሰውን ወደ ጌታ ሲታመጣ መንግስተ ሰማያትን ታስከፍታለህ፣ የገሃነምን ደጆች ግን ትዘጋለህ። ቤተክርስቲያን ምን አይችላትም? የገሃነም ደጆች አይችላትም። አመጽ አይችላትም። ጨለማ አይችላትም። ቤተክርስቲያን አንተ ነህ። ቤተክርስቲያን እኔ ነኝ። ቤተክርስቲያን እኛ ነን። እኛን ጨለማ በአንድ ቁጥጥር ስር ሊያደርግ አይችልም። ቤተክርስቲያን እኔ ነኝ። የኢየሱስ ማደሪያ እኔ ነኝ። ህንፃ አይደለም። ማንም አንድም ሁለትም ሆናችሁ በተሰባሰባችሁበት ስፍራ እኔ እዛው ምን ሆናለሁ? ይገኛለሁ። ሲገኝ ሊለውጥ ነው የሚገኘው። ሲገኝ ሊባርክ ነው የሚገኘው። ሲገኝ ጸጋ ሊሞላ ነው የሚገኘው። ሲገኝ እምነት ሊጨምር ነው የሚገኘው። ሲገኝ አሸናፊ ሊያደርግ ነው የሚገኘው። ኢየሱስን ያመነ ሰው አሸናፊ ነው። አንደኛ ዮሐንስ መልእክት እንደዛ ነበር። አሸናፊ ነው ይላል። ኢየሱስ ክርስቶስ ካመነ ውጪ ማን ነው ይሄን ዓለም የሚያሸንፍ? ማን ነው በዚህ ምድር ላይ ደረት ነፍቶ መሄድ የሚችል? እኔ ኢየሱስን ያመነ ኢየሱስን ጌታ ያረግ፣ ኢየሱስን ንጉሥ ያረግ፣ ኢየሱስን አምላክ ያረግ፣ ኢየሱስን መሪ ያረግ። እኔ አንተ የጌታ ባሪያ የሚያሸንፈው የእምነታችን ነው። ስራ አይደለም ወገኖችን። ለማዳን ስራ ሳይሆን እምነት ነው የሚያስፈልገው። ለማዳን ጸጋ ነው የሚያስፈልገው። ለማዳን ጌታን መቀበል ነው የሚያስፈልገው። ግን ከተቀበልን በኋላ ስራ አለ። ያመኑ ሰዎች የሚሰሩት ስራ አለ። ጌታን የተቀበሉ ሰዎች የሚሰሩት ስራ አለ። የማያልቅ ዘላለም እስከ ምድር ዳርቻ የሚደርስ ስራ አለ። እሱም ወንጌልን መስበክ፣ ክርስቶስን በጨለማ ላይ ማብራት ነው። ክርስቶስን ለብዙዎች ማዳረስ ነው። ይህ ስራ የኔ ስራ ነው፣ ያንቺ ስራ ነው። ይህን ስራ እኛ ተቀብለናል። it is our mission። ሚሽናችን ነው። በዚህ ምድር ባለን ጊዜ ወንጌል መስበክ ሚሽናችን ነው። ጌታን ማሳየት ሚሽናችን ነው። እሱን ለዓለም መግለጥ ሚሽናችን ነው። እርስ በርስ መዋደድ ግን ትእዛዛት እግዚአብሔር ኢየሱስ ክርስቶስ እግዚአብሔርን እንድንወድ ይመክራል። እግዚአብሔርን መውደድ ትእዛዝ ነው። ወዳጄ እርስ በርስ መዋደድ ትእዛዝ ነው። የተሰጠን ትእዛዝ፣ የማይቀር ትእዛዝ። ወንጌልን ባልሰብክ ወዮልኛል ጳውሎስ። ጌታን ባልናገር ወዮልኛል፣ ባልሰብክ ወዮልኛል። በሕይወቴ ባላኖር ወዮልኝ አለ ጳውሎስ። ወገኖቼ ቃሉ ስልጣን ይሰጣል። ከዛ በኋላ ይሄን ቃል ማንም ሊቀበል አይችልም። ጌታን ያገኘ ልጅ ይባላል። ጌታን ያላገኘ ፍጥረት ይባላል። ፍጥረት ኢየሱስ የሌለበት ተፈጥሮ በተሰው ግን ጸጋንና እምነትን የተሞላ ሰው ስልጣን ይሰጠዋል። ስድስተኛ ቃሉ ስጋ ለብሶ ሲመጣ ሁለት ነገሮችን ይዞ መጣ። ቃሉ ስጋ ለብሶ ሲመጣ ሁለት ነገሮችን ይዞ ወደ አንቺ ህይወት ውስጥ ገባ። ጸጋንና እውነትን።
ያ ቃል ሥጋ ከለበሰ በኋላ ያ ቃል ሥጋ ካረገ በኋላ ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ። በእንጂ ሕይወት ውስጥ አደረ። በእኔ ሕይወት ውስጥ አደረ። ጸጋ የሚሰራውን ስራ ልንገራችሁ። አንደኛ ምሕረት ያደርጋል። አንተ ጌታ ስትቀበል ትናንትና የሰራውን በደል ምሕረት ያደርጋል። ጸጋ ነው የሚያደርገው። ሁለተኛ ይቅር ይላል። ፈጽሞ ይቅር ይላል። ስለዚህ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ምን ሆኗል? ሄዷል። ሶስተኛ ፍቅር ይሰጣል። አንኮንዲሽናል የማይተመን ፍቅር፣ ገደብ የሌለ ፍቅር፣ ይሄን ቢያደርግ የማይባል ፍቅር፣ ምንም አፕሮች የሌለበት ፍቅር፣ በቃ መውደድ የተባለ ፍቅር። ፀሐይ ጸጋ በሕይወቱ ሲገባ አንተ ሌሎችን መሳብ ትጀምራለህ። እውነተኛ ጸጋ ሌሎችን እንድትስብ ማድረግ ይጀምራል። ለሌሎች ምሕረት እንድታረግ ማድረግ ይጀምራል። ለሌሎች በደሉን ይቅር እንድትል ያደርጋል። በጎ መሆን ትጀምራለህ። መልካም መሆን ትጀምራለህ። ሕይወት ውስጥ መልካምነት ያደገ ይሆናል። ያ በዳንኤል ላይ የነበረው መልካም መንፈስ ማደግ ይጀምራል። መልካም መንፈስ ማደግ ይጀምራል። ያ ጸጋ ወደ ውስጥ ሲገባ እምነት፣ እውነት፣ ጸጋ የማዳናችን ምልክት። ጸጋ እውነት ያለ ምንም ክፍያ ወዳጅ ለማዳን ምንም ክፍያ የለውም። ልትድን ጌታን ብቻ አውቅ። ልትድን የሕይወትን አዳኝ የሆነ ጌታ መቀበል። በዛን ሰዓት ያልኩ ጸጋና እውነት ወደ ሕይወት ይገባል። ጸጋ የግድቡን ምሕረት ያደርጋል። በቃ ይቅር ይላል። ፍቅር በፍቅር ያደርጋል። ሕይወት የዘላለም የሆነ አጀንዳን ይፈጽማል። በጎ ያደርጋል። መልካምነት ሳትወድ ማደግ ይጀምራል። መንፈስ ቅዱስ መምራት ይጀምራል። እናንተን ኢንካሬጅ ማድረግ፣ ቃል ማንበብ ትጀምራለህ። ጸሎት ማድረግ ትጀምራለህ። ወንጌል መስበክ ያምራሃል። ያን መጸለይ፣ ጌታ መናፈቅ ይጀምራል። ያ የጸጋ ስራ ነው። ምሕረት ተደርጎልሃል። መዳንን አግኝተሃል። መንገዱን አውቀሃል። ሕይወት ተሰጥቷል። ስለዚህ ያ የጸጋ በአንተ ሕይወት ማደር ይጀምራል። ወገኖች እውነት ደግሞ ምን ያደርጋል መሰለ? ቅድስና ሕይወት እንዲኖር ያደርጋል። ያ እውነት አንደኛ በቅድስና ሕይወት እንድትኖር ያደርጋል። ሕልውናህን በንጽህና እንድትመራ ያደርጋል። እግዚአብሔር ቅዱስ ነው ማለት ትጀምራል። እኔም መቀደስ አለብኝ። መንገዱ በጣም ለዚህ እኮ ነው አንዴ ከገባህበት በኋላ መውጣት አይችልም። ኃጢአት ብትሰራ ራሱ የምትጸጸትበትን መንፈስ ይልካል። ኃጢአት ብትሰራ ራሱ ንስሐ የምትገባበትን መንገድ ይልካል። በር ይከፍታል። መጸጸት ትጀምራል። ኖ ማለት ትጀምራል። እኔ እግዚአብሔር ቅዱስ ነው። ኢየሱስ የሞተው ደሙ ቅዱስ ነው ትላል። ማዳንን ያገኘሁት ከጌታ ነው ትላል። ያኔ ቅድስና ሕይወት መምራት ትጀምራል። ያ የሚያደርገው እውነት ነው። እውነት ደግሞ 14:6 ላይ እንዲህ የሚል ቃል አለ እኮ 14:6 ላይ ኢየሱስ ክርስቶስ እኔ አለ እውነት ሕይወትም መንገድም ናት። ስለዚህ ያ እውነት ውስጥ ሲገባ ክርስቶስ ከነ ሙሉ ማንነት በአንተ ሕይወት ውስጥ ገባ ማለት ነው። ያኔ ቅድስና እየናፈቀ አይደለም። ቅድስና መኖር ትጀምራል። ፍጹም ትሆናለህ። ፍጹም ትሆናለህ ወዳጅ። ከዛስ ፍርድ ትፈርዳለህ በራስህ ላይ። ኖ this wrong, this right, it's not the right way ማለት ትጀምራለህ። ትክክለኛ መንገድ አይደለም። እውነተኛ መንገድ ይሄ ነው። እሱም ክርስቶስ ነው። መንገዱ አንድ ነው። ለመዳን በኢየሱስ መደገፍ ነው። በሱ ማመን ነው። ይሄ ለዘላለም ምን ይሆናል? ጉድ ኒውስ፣ የማይቀር ብሬኪንግ ጉድ ኒውስ፣ ለዘላለም የማያልቅ ስም፣ የሚፈውስ ስም፣ የሚጠግን ስም ነው። ከዚህ ውጪ ሌላ የለም። ማዳን ትጀምራለህ። እሱ ጠበቃዬ ነው። እሱ አማላጅ ነው። በአብ ፊት ይቆምልኛል። ድካሜን ይሸፍናል። እኔ ሞቻለሁ፣ ደሙን ዋጋ ከፍያለሁ። ክሱ እንደው ሲያስገድዳል በአብ ፊት ይታይልሃል። ኢየሱስ። ከዛ በኋላ
ኃጢአት ነው። ጽድቅ ነው። እውነት ነው። ውሸትን ውሸት ነው ማለት ትጀምራለህ። ከውሸት ጋር መተባበር ታቆማለህ። 1 ሚሊዮን ሰዎች ውሸት ቢናገሩ አንተ እውነት ተናግረህ ትቆማለህ። ብቻህን እስከምትቀር ድረስ ጌታ ካንተ ጋር ስለሚሆን ማለት ነው። ያ ኢየሱስ ሲገባ ውስጥ የሚያድግ ያ ጸጋ እውነተኛ የሆነ ጸጋ እየወፈረ ይመጣል። ጡንቻ እያፈረጠ ይመጣል። እየጎለመስክ ይመጣል። ጎልማሳ እየሆንክ ይመጣል። ኃይልን እያስተካከልክ ይመጣል። መንገድን እያጸናህ ይመጣል። በዛን ሰዓት ነው እምቢ ማለት ትጀምራለህ። ነው ስትሮም ማለት ትጀምራለህ። አልቀበልም እምቢ አንተ ውስጥ ያለ ያ እውነተኛ የሆነ ጸጋና እውነት ሲገባ አንተ ቶታሊ ይቀየራል። ስለዚህ የዳነው በሰራነው ስራ ሳይሆን በተከፈለልን ዋጋ። ስለዚህ የዳነው በጸጋ እንጂ በስራ አይደለም። የዳነው በእምነትና በጸጋ የዳነው ድነት ያገኘነው ኢየሱስን የግል አዳኝ አድርገን በመቀበላችን ያለምንም ክፍያ ነው። ሰተት ብለን ተቀበልን። ስለዚህ ሰው አሹርድ ትክክል ነን። ዛሬ በምድር ላይ ያለን በእንተ ድኛለሁ ስል አሹር ስላገኘ ድኛለሁ ስል መረጋገጫ ስላለው ነው። ድኛለሁ ድነት አግኝቻለሁ። እኔና ቤቴ ድነናል። እኛ ድነናል። ቤተሰቦቻችን መድኃኒትን አግኝቷል። እኔ ድኛለሁ። ክርስቶስ አድኖኛል። ኢየሱስ አድኖኛል። ጌታ ከሞት ታድጎኛል። ከፍርድ ድኛለሁ። የዘላለምን ሕይወት አግኝቻለሁ። ጌታ ሕይወት ሆኖልኛል ስል መረጋገጫ ስላለኝ ነው። ክርስቶስ ስለ እኔ ስል መስቀል ላይ ስለሞተ ነው። ክርስቶስ ስለ አንቺ ስል መስቀል ላይ ስለሞተ ነው። ያንተ መዳን የተረጋገጠው ኢየሱስ ሲወለድ ሳይሆን በመስቀል ላይ ሲሰቀል ነው። መዳን ያገኘው በፋሲካይ ነው። ሃሌሉያ! መዳን ያገኘነው በሱ ነው። የዳነው በሱ ነው። ያ ቃል የተባለው ኢየሱስ የተባለው አንተን አዳነ እኔን አዳነ ለብዙዎች ስለመጣ ለዓለም ስለመጣ ብዙዎችን ሊያድን ስለመጣ ከጨለማ ሊያወጣቸው ስለመጣ ከቶ አይተዋቸውም። እግዚአብሔር አብ ነው የሚሰጠው ወዳጆች። ይሄ ጌታን የተቀበለ ሰው በቃ በዚሁ ቃል መንገዱን ያጸናል። ቃሉ በቤቱ እንድንተከል ያደርጋል። ቃሉ በእውነት እንድንመላለስ ያደርጋል። ንቀት ሕይወት እንድንኖር ያደርጋል። ዓለምን እንድንንቅ ያደርጋል። ክፋትን እንድንርቅ ያደርጋል። ለነገሮች ሁሉ ችላ እንድንል ያደርጋል። ትላንትና ያለፈውን ነገር እንድንረሳ ያደርጋል። በቃሉ መመላለስ እንድንችል ያደርጋል። ይህ እውነተኛ ቃል ኢየሱስ ይባላል። ይህ እውነተኛ ቃል አዳኝ ይባላል። ይህ እውነተኛ ቃል ንጉሳችን ነው። እሱ ለዘላለም ጌታ ነው። አሜን በሉ። ጌታ አዳኛችን። ይህን ጌታ እንሰብከዋለን። ባገኘን አጋጣሚ እንሰብከዋለን። በተሰጠን ጊዜ እንሰብከዋለን። በተሰጠን ዕድሜ እንሰብከዋለን። ይህ ጌታ መስቀል ላይ ወጣ። ይሄ ቃል ተሰቀለ። ከዛ በፊት ግን እቺ ዮሐንስ ወንጌል ምዕራፍ 1 የጴንጤዎች ወይንም ኢየሱስን ለተቀበሉት የተጨመቀ ዶክትሪናችን። ዮሐንስ ወንጌል ምዕራፍ 1 ጌታን ለተቀበሉት የተጨመቀ ዶክትሪናችን። እዚህ ውስጥ መጥምቁ ዮሐንስ አለ። ከቁጥር 19 እስከ 35 መጥምቁ ዮሐንስ ስለ ኢየሱስ ክርስቶስ መሰከረ። ምክንያቱም መጥምቁ ዮሐንስ
በምድረ ባዳ እየጮኸ እያጠመቀ ጠፍር ለብሶ የንስሐ ጸሎት እያደረገ የንስሐ ስብከት እየሰበከ ሰዎችን ወደ እግዚአብሔር እያመጣ በዚህ መካከል ላይ ሰዎች ይጠይቁት ነበር። አንተ ማን ነህ? ከወዴት መጣ? ኤልያስ ነህ? ክርስቶስ ነህ? እያሉ ይጠይቁታል። በጣም አደገኛ የሆነ የስነ መለኮት ሐሳብ እዚህ ጋር ዮሐንስ ስለተናገረ ይጠይቁታል። ፈሪሳውያን መለሰላቸው፣ እኔ እኮ ክርስቶስም ኤልያስም አይደለሁም እኔ አለ። ኢሳይያስ በትንቢቱ በምድረ ባዳ የሚጮህ ሰው ድምፅ ያለኝ እኔ ነኝ አለ። እኔ ነኝ፣ ግን ከኔ በኋላ የሚመጣ አለ። እሱ ከኔ በላይ የበረታ ነው፣ ከኔ በላይ ብርቱ ነው፣ አቅሙ ከባድ ነው። እሱ ድሮ የነበረ ነው፣ ከኔ በፊት የነበረ ነው ሲል የቅድሙን ዮሐንስ መጀመሪያ ላይ ያለውን ይገልጻል። ከኔ በፊት የነበረ ነው፣ ከኔ በላይ የበረታ ነው አለ። በ29ኛው ቁጥር ላይ ኢየሱስ ሲመጣ ተመልክቶ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ይሄ ሐሳብ ዝም ብሎ ላለ ሰው ለመረዳት አይመችም፣ ለአይሁዳዊው ሊረዳው አይችልም። ግን አለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው አለ። የእግዚአብሔር በግ የሚያድን በግ ነው። እኔ ግን በውሃ ነው የሚያጠምቋል፣ እሱ በመንፈስ ያጠምቃል። መንፈስ ሲመሰክርም ተመልክቻለሁ። መንፈስ እሱን ሲያጠምቅ ከሰማይ ወርዶ ሲመሰክር አይቻለሁ። እሱ የእግዚአብሔር ልጅ ነው። እሱ ምንድን ነው? የእግዚአብሔር ልጅ ነው። እሱ መሲህ ነው። እሱ የተቀባ ነው። እሱ አምላክ ነው። እሱ የእግዚአብሔር ልጅ ነው ያለ መመስከር ጀመረ። ለጠየቁት ጥያቄ መልስ ሲሰጥ እኔ ኤልያስም ክርስቶስም አይደለሁም፣ እኔ ግን መንገድ ጠራጊ ነኝ፣ የጫማውን ጠፍር ሊፈታ ዘንድ አልችልም፣ እኔ ደካማ ነኝ፣ ከኔ በኋላ ይመጣል፣ እሱ ያ ክርስቶስ ይባላል፣ አሁን በመካከላችሁ ቆሟል አለ። በመካከላችሁ ቆሟል። እሱ ስልጣን አለው አለ። እሱ የሌሎችን የዓለምን የክፉዎችን ኃጢአት የሚያስወግድ የእግዚአብሔር በግ ነው። እሱ በመንፈስ ያጠምቃል፣ እኔ ግን በውሃ ብቻ። በይዘወይ ዮሐንስ መጥምቁ እኮ ኃይለኛ ነው። ምንም ፍርሃት የሌለ በኃይል የተቀበሰው በኩራት የሚናገር ነው። ተመለሱ፣ ንስሐ ግቡ፣ ከኃጢአታችሁም ተመለሱ እያለ ሰውን የሚገስጽ በምድረ ባዳ የሚጮህ ሰው ነው። ምግቡ አንበጣ የሆነ ከግመል ቆዳ ልብስ የለበሰ መጥምቁ ዮሐንስ በክርስቶስ ተመሳሳይ ወቅት ላይ የተወለደ የተቀባ ነው። መጀመሪያ ኃይል ያለ ሰው ነው። በጣም ጎበዝ ሰው ነበር። ያ እንዲህ ይላል፣ ከኔ በኋላ ይመጣል፣ ኃይለኛው ይመጣል፣ ሞገስ ያለበት ይመጣል፣ ግርማ ያለበት ይመጣል፣ የሚያድን ይመጣል፣ የሚሰቀል የሚሞት የዓለምን ኃጢአት የሚያጠፋ በደሙ የሚከልል ወደ እሱ የተጠቁት የሚድን አይነት ሰው እሱ ይመጣል። እሱ በጣም የከበረ ነው። ዮሐንስ መሰከረ። እሱ የከበረ ነው። እሱ ኃይል ያለ ነው። እሱ ጉልበት ያለ ነው። ያን ጌታ አይሁዶች አልተቀበሉት፣ ሊቀበሉም አልፈለጉም። ኢየሱስ ክርስቶስ ከነ ምልክቱ ወደ ሰማይ ያደረገው ለምን እንደሆነ ታውቃላችሁ? በዚህ ሰዓት ኢየሱስ ምስማር የተቸከረበት፣ በእግሩ ላይ የተመተበት፣ በእጁ ላይ የተመተበት ከነ ምልክቱ ነው ወደ አብ ያደረገው። ለማን እንደሆነ ታውቃላችሁ? አይሁዶች ምን ይሻሉ? የግሪክ ሰዎች ምን ይሻሉ? ኢየሱስ ሲመጣ አልሞትም አንቀበልም እንዳይሉ እግዚአብሔር ከነ ምልክቱ ወደ ሰማይ አደረገው።
አይሁድ ምልክትን ይሻሉ ኢየሱስን ገለው አንገደልም ያሉ ናቸው ሐዋርያቶች ሰርቋሉ ያሉ ናቸው ስለዚህ ኢየሱስ ክርስቶስ ወደ ሰማይ ከነ ምልክቱ የሄደበት ትልቁ ምክንያት ለነሳዩን ለእስራኤል ላንቺ ሳይሆን ለእስራኤል እናንተ ወንጌል ሲደርስ ተቀበለ እናንተ በሱ ቤት መኖር ይችላል እናንተ ከሱ ጋር መኖርን ተለማምደንበታል ግን አይሁዶች አልተቀበሉትም እሱ የመጣው ግን ለነሱ እሱ የመጣው ግን እነሱ ሊያድን ነበር አልተቀበሉትም አብ ከነ ምልክቱ ወደ ሰማይ ወሰደ ኢየሱስ ይመጣል ኢየሱስ ይመጣል ማራናታ ኢየሱስ ይመጣል አሜን ከነም በላይ ኢየሱስን ለማና ላይ ያገኘኛል ቤተክርስቲያን ስትነጠቅ እንድትነኛል በዚህ በሰባት ዓመት ፍሽታ ላይ አብረን እንሆናለን በዛው ደስታ እዛው ደስ በሚል ከቅዱሳን ጋር ከመላእክቶች ጋር ወደ አዲስ ኢየሩሳሌም ለመውረድ ሰባት ዓመት ቆይታ ላይ በታመና ሃሌሉያ ደስ ይላል I know it right now. ግብዣል የሰባ ግብዣል ደስ የሚል ግብዣል በዳመና ላይ ግብዣል ኩሩ የሆነ ግብዣል ክርስቶስ ሲመጣ ያለ ግብዣል መንፈስ ቅዱስ ካንተና ከኔ ጋር ከቤተ ክርስቲያን ጋር ነው የሚነጠቀው ደስታ ይሆናል ፌሽታ ይሆናል ከዛ በኋላ ሺህ ዓመት በአዲስ ኢየሩሳሌም እንነግሳለን ከበጉ ጋር አሜን ከበጉ ጋር ስለዚህ ዮሐንስ ክርስቶስን ከፍ አድርጎ ገለጠ ከዛ በኋላ ኢየሱስ ለዓለም ቅድም ዮሐንስ እንዳለ የዓለምን ኃጢአት ሊያስወግድ መስቀል ላይ ዋለ የኢየሱስ አዳኝነት የተረጋገጠው በመወለዱ ሳይሆን በመሞቱ ወዳጆቼ ኢየሱስ የማዳን የዘላለምን አጀንዳ መፈጸም የጀመረው በመስቀል ላይ ኢየሱስ አዳኝ እንደሆነ ማዳኑን የጀመረው በመስቀሉ ላይ ነው ታውቃላችሁ ሁለቱ ወንበዴዎች ኢየሱስ ሁሉ ነገር አልቋል ነፍስ ማውጣት ነው ቀረው ራሱን ለእግዚአብሔር ማሳለፍ ነው ቀረው እዛ መሃል ወንበዴዎች በግራና በቀኝ እንደነበሩ ታውቃላችሁ አንዱ በድፍረት አንዱ በትዕቢት ሲናገር አንዱ በኩራት ሲናገር ግን ሌላኛው በመስቀል ላይ ሆኖ ንሳካባ ወዳጄ ንሳካታች አይከልካል ንሳ በ3 ሰከንድስ ዲስቲኒን ይቀይር ሰውዬ ነፍሷ ልትወጣ በሚትሆንበት ሰዓት ንሳካባ ጌታው ያለ በመንግስት ስትመጣ አስበኝ ዳጆች ንሳ ይሁትን ይለምጣ ኢየሱስ ክርስቶስ የመጀመሪያ ሰው በመስቀል ላይ ሆኖ ለማዳኑ የመጀመሪያ ሰው እሱን የተቀበለ ሰው በመስቀል ላይ አዳነ እንዲም አለ ዛሬ ማታ ከኔ ጋር በገነት ይሆናል አሜን ይሄን ሌሊት ከእኔ ጋር አምላክ ይቆሮ ያለ ከእኔ ጋር አንተ እንደዛ ብትባ አንተ አንተ ሰው ያይ ዛሬ ጋር ማታ ራት ጋብሻለሁ ከኔ ጋር ይሆናል ቢል ትልቅ ሰው ቢል ትራምፕ ቢል ዶክተር አብይ ቢል ምን ይሰማናል የዓለም ፈጣሪ ቅድም ቃል ነው ያለው እሱ ዘላለም የሚኖር እሱ እውነት የሆነ ጌታ በሱ ውስጥ ሕይወት ያለ ጌታ እሱ የሕይወት እንጀራ የሆነ ጌታ ዛሬ ማታ በገነት በክብሩ ስፍራ ከቅዱሳን ጋር የትላንትናው ኃጢአት ተረስቶ የትላንትናው ችግር ይሄዳው ከኔ ጋር ትሆናለህ አለ ስለዚህ ነው መዳናችን የተረጋገጠ ጌታን በማመን በእስራኤል ያለው ስለዚህ ነው ለማዳን ኢየሱስ ክርስቶስን መቀበል ነው ብለን የምንጫው
ለዚህ ነው በዓለም ወጥተን የምንጮኸው በማናውቀው ቋንቋ በማናውቀው አገር come to Jesus, believe in Jesus Christ, confess your sins and save your life. This is a good news. ያለን የምንጮኸው ለዚህ ነው። በቃ ምንም ስራ ስለማያስፈልግ ሰዎች አቅጣጫ እንዲቀይሩ ነው ንስሐ እንዲገባ ነው። ይሄ ሰውዬ በአየር ላይ ንስሐ ገባ። ነፍሷ ልትወጣ ስትል ንስሐ ገባ። ሕይወቱን የሚቀይር ስፍራ አገኘ። ትንሽ ጊዜ ሰጠ። አረ ወንድሜ እኔና አንተ የተሰቀልነው በኃጢአታችን ነው፣ በበደላችን ነው፣ አጥፍተን ነው፣ ወንበዴዎች ተብለን ነው። ግን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለ ኃጢአቱ ብዙዎችን ሊያድን ዘንድ የእግዚአብሔር የዘላለም አጀንዳ ሊፈጽም የመጣ ጌታ ያለ ኃጢአቱ ነው ካለ በኋላ ጌታን ነው የጠየቀው። በመንግስቲ አስበኝ፣ ስትመጣ አስበኝ፣ ስትመጣ ጥለኝ አትሂድ፣ ስትመጣ እጄን ያዘኝ። ኖ ኖ ኖ ኖ ኖ ኖ የምን መምጣት ነው ወዳጅ? አሁን ከዚህ ከትንሽ ደቂቃ በኋላ እኔ ነፍሴን ወደ እግዚአብሔር ስሰጥ አንተም ስትሞት ከኔ ጋር በገነት ትሆናለህ። ገነት ውስጥ አብረን እንሆናለን አለ። የልጅነት ስልጣን ልጅ አረገው፣ ወራሽ አረገው። አንተ የዘላለሙ ኃጢአት እስካሁን ሰርቆ ሊሆን ይችላል፣ ሰው ገሎ ሊሆን ይችላል፣ በኃጢአት ብዙ ነገር አድርጎ ሊሆን ይችላል። ይሄ ሰውዬ ፍሪ ፕሪቪሌጅ አገኘ፣ ነፃ የሆነ ፌቨር አገኘ ከኢየሱስ ክርስቶስ። ወዳጆቼ አቀራረብ የእግዚአብሔርን መንግስት ከሰማይ ወደ ምድር ይስባል። ያንተ አጠራር እግዚአብሔርን ከነ ሙሉ ማንነቱ ያወጣል። ልጆች ያላችሁ ታውቃላችሁ። ልጆች ዳዲ ሲል ደስ ይላል፣ አባ ሲል ደስ ይላል። እግዚአብሔር ይህን እናንተ ጥሪያችንን እንዲያል አቀራረባችንን እንዲያል አብዛኛውን ጊዜ እናገለግላለን። ስለ ዳዊት ኃጢአቱ ሲወድቅ እንደሁላችን በደል ይሰራል፣ ግን እግዚአብሔር ጋር ተንሸራቶ ነው የሚገባው። አይታል እያለ ነው የሚገባው። ሲበድል አይታል፣ አንተ አይታል አውቃለሁ እያለ ነው የሚገባው። ሲያጠፋ አይታል፣ አንተ አውቃለሁ። በቃ ማጥፋት የምትችለው አንተ ነህ፣ ማትረፍ የምትችለው አንተ ነህ። ስለዚህ ማረኝ። ጥሪውን ያሳምራል። ጌታ ሆይ ይላል። ያንተ መስዋዕት እኮ የተሰበረ መንፈስ ነው። አንተ ደግሞ የተሰበረውና የተዋረደው ልብ አትንቅም። ያኔ ነው የሚቀርበው። አንተ የወደቀውን ፊት ላይ ያለውን ሰው አትጥልም፣ አትንቅም ያለ ዳዊት ይጠጋል። ያኔ እግዚአብሔር ምሕረት ያደርግለታል። የእግዚአብሔርን ሐሳብ አገልግሎ ዳዊት አንቀላፈተዋል። ያለ አያችሁ አስራ እንደሰብኩ ኃጢአት እንዳናክማች ንስሐ እንድንገባ ማለት ነው። ወደ ጌታ እንድንቀርብ ማለት እለት ፊቱን እንድንፈልግ ማለት በየደቂቃ ዞር ብለን መላእክቶች እንደሚያደርጉ አይናቸውን ሸፍነው ደስ ብሎ ሲመለሱ ሌላ ክብር እንደሚመጣ እግዚአብሔር በሌላ ዳይሜንሽን እንደሚመጣ በሌላ ሞገስ እንደሚመጣ እግዚአብሔርን እለት መፈለግ እግዚአብሔርን እለት በፍጹም ልብ መፈለግ ከላይ ወደ ታች ከነ ሙሉ ማንነቱ ይስባል። ያዕቆብ በምድረ በዳ ተኝቶ እያለ እግዚአብሔር ከነ ሙሉ ሰራዊቱ ወረደ፣ መሰላል አረገበት። መላእክቶች ይወጡ ይወርዱ ነበር። መዳኑንም አሳየው። ሙሉ ክብር መጣ በምድረ በዳ ላይ። ያ ዳዊት ያዕቆብ የእግዚአብሔር ክብር የሚያልፍበት ሰው ስለነበር የእስራኤል መሰረት ስለነበር እግዚአብሔርን እስራኤልን የመሰረተው በያዕቆብ ስለሆነ ነው እንደዛ ያደረገው። ወዳጆቼ ይህ መስቀል ላይ የወጣ ጌታ የማዳኑን የዘላለምን አጀንዳ በመስቀል ላይ ፈጸመ። ሰውየም ወደ ገነት ገባ። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ይህ የመስቀሉ ቃል አለ።
ለሚጠፉት ጌታን ላላገኙት ሞኝነት ነው አለ። ለኔና ላንተ ጌታን ለተቀበልን ግን የእግዚአብሔር ኃይል ነው አለ። አይሁድ ቢሆን አለ የግሪክ ሰዎችም ቢሆኑ አለ ይህ የእግዚአብሔር ክብርና የእግዚአብሔር ጥበብ ክርስቶስ ነው አለ። ማንም ቢሆን የሰው ዘር በሙሉ ነጭ ቢሆን ጥቁር ቢሆን በጌታ ቢሆን የክርስቶስ ጥበብ የክርስቶስ ኃይል በሱ ሕይወት ውስጥ ይገባል። የክርስቶስ ሕይወት መታየት ይጀምራል። የክርስቶስ ሕልውና መታየት ይጀምራል ማለት ነው። ኃይሉ መገለጥ ይጀምራል። በዚሁ አጋጣሚ የእግዚአብሔር ኃይል ኢየሱስ ነው። የእግዚአብሔር ጥበብ ኢየሱስ ነው። ያ ጥበብና ኃይል ደግሞ በኢየሱስ ላሉት ነው። ጌታን ለተቀበሉት ነው። ዝም ብሎ ኃይል ለማንም አይሰጥም። እውነተኛ የሆነ ኃይል፣ ክብር የሆነ ኃይል፣ ከፍ ያለ ኃይል መጣ ወገኖች። በዚህ ቃል እንድንጎለምስ እግዚአብሔር ይርዳ። አሜን። በመንፈስ እንድንጎለምስ፣ በሕይወት እንድንጎለምስ፣ በጸጋ እንድንጎለምስ፣ በፍቅር እንድንጎለምስ፣ በመተሳሰብ እንድንጎለምስ፣ በቃል ስብከት እንድንጎለምስ፣ በዝማሬ እግዚአብሔር ወርሺፕ ወገኖች፣ ዝማሬ አይደለም። አሁን የምታስመልኩ ሰዎች አንድ ነገር ልንገራችሁ። ልታስመልኩ ሳይሆን የምትመጡት ልታመልኩ ስትመጡ ታስመልኩናላችሁ። ሰው አስመላኪ ሆነ ከመጣ አታስመልክ። ስትመጣ አምላኪ ሆነ ና። ስታመልክ እናመልካለን። እግዚአብሔር መንፈስ ነው ይልና የሚመለከው በእውነትና በመንፈስ ነው። እውነተኛ የሆነ አምልኮ እግዚአብሔርን ይስባል። እውነተኛ የእግዚአብሔር እሱ ነው የሚፈልገው እንዲያመልከኝ ዘንድ ሕዝቤን ምን አለ? እግዚአብሔር አምልኮ ነው የሚፈልገው። እግዚአብሔር በግል በቃ ከእግዚአብሔር ጋር ኮኔክት እንድትሆን ነው የሚፈልገው። እግዚአብሔር በግል ከእግዚአብሔር ጋር እንድትለጠፍ ነው የሚፈልገው። እግዚአብሔር በግል ከእግዚአብሔር ጋር በህልውና ውስጥ በህይወቱ ውስጥ በመገለጥ ውስጥ እንድትኖር ይፈልጋል። እግዚአብሔር በአንተ ህልውና ውስጥ ራሱን መግለጥ ይፈልጋል። ክርስቶስን በአንተ ህይወት ውስጥ በአንተ አገልግሎት ውስጥ በአንተ ዝማሬ ውስጥ በአንተ ስብከት ውስጥ ኢየሱስን ማየት ይፈልጋል። የኢየሱስን መገለጥ በአንተ ህይወት ውስጥ በእኔ ህይወት ውስጥ ማየት ይፈልጋል። ስለዚህ እግዚአብሔርን በመስጠት እናመልካለን፣ በመዘመር እናመልካለን፣ ቃል በመስጠት አንዳንድ ጊዜ በጥሞና እናመልካለን። እግዚአብሔርን ጸጥ ብለን እግዚአብሔርን በህልውናችን ክብሩን እያሰብን ሞገስን እያሰብን መገለጡን እያሰብን ያረገልልን እያሰብን ወደፊት መሆኑን እያሰብን መንግስተ ሰማያቱን ዙፋኑን እያሰብን በ12ቱ ሐዋርያት ስም የተሰራውን ቢልዲንግ እያሰብን መሬቱ ወርቅ የሆነውን እያሰብን የራሴን ቤት እያየው ወርቃማውን ቤት እያየው ማረፊያን እያየው የሚያመልክበትን ስባር እያየው በጥሞና በክብር ከፍ የምንልበት 10 ደቂቃ 20 ደቂቃ በቀን ያስፈልገናል። ከእግዚአብሔር ጋር ብቻ የምንሆንበት ህልውናውን የምናይበት። በመጨረሻም የዳንነታችንን ማረጋገጫ ኢየሱስ እኛ ዲነናል። ዲኛለስ ቀልዱን አይደለም፣ ማረጋገጫ ስላገኘ ወደ ዮሐንስ ወንጌል ምዕራፍ 6 ቁጥር 37 እንላለን። በመጨረሻም የዳንነታችን ማረጋገጫ 6:31 37 እንዲህ ይላል፣ አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም። ሃሌሉያ ሃሌሉያ። ይህ የዳንነታችን መረጋገጫ ነው። ስለዚህ ጌታን የተቀበለ ሰው ከቤቱ ሊወጣ አይችልም። ምክንያቱም እግዚአብሔር ነው የመረጠውን ለኔ ይሰጠኛል፣ እኔ የተሰጠኝን ከቶ ወደ ውጭ አላስወጣውም ማለት ኢየሱስ ክርስቶስ። ይህ ማለት ዳንነታችን ተረጋግጧል ማለት ነው። ሃሌሉያ አሜን። ዳንነት የተረጋገጠው በዛ ነው። ዮሐንስ 10:27-28 እንዲህ ይላል፣ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። 28 እኔም የዘላለም ሕይወትን ይሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም።
ይሄ የጴንጤ በድፍረት ድኛለሁ ብሎ በየአደባባዩ የሚያወራበት ትልቁ መረጋገጫ ነው። ድኛለሁ ስትል ዝም ብሎ መዳን አይደለም። ምክንያቱም አንድ ጌታን ስትቀበል ወደ እጁ ትገባለህ፣ ንብረቱ ትሆናለህ፣ ትመዘገባለህ። በላይፍ ላይ በህይወት ላይ እሱ መሪ ይሆናል። መንገድን መምራት ይጀምራል። ስትቆጥ ያነሳል፣ ስትናጠጥ ያጽናናል፣ ስትደክም ያበረታል፣ ጉልበት ይሰጣል። ተንበርከክ ብሎ ያጸልያል፣ ህይወት ይሰጣል። ህልውናን እየመራ ከእጁ እንዳትወጣ በእጁ መዳፍ ውስጥ ቀርጾ ይይዛል። ስለዚህ ምን እናገኛለን? ዳንነት። አሜን። ዳንነት የተረጋገጠ ኢየሱስን ሲቀበል ጌታ ኢየሱስን ሲቀበል እግዚአብሔር ሲመርጠኝ ከዓለም ሲመርጥ ወደ ኢየሱስ ሲሰጥ እኔ የኢየሱስ ንብረት ሆኛለሁ። ስለዚህ እሱ ካላወጣ በስተቀር ማንም ከእጁ ያስወጣው አይችልም። መዳናገር ያዳነን ጌታ ስሙ ይባረክ። የመረጠን ጌታ ስሙ ይባረክ። ስለዚህ ይሄን የተገለጠልንን ያዳነንን እውነት ለብዙዎች እንድንገልጥ እግዚአብሔር ይርዳል። ዘውትር ደግሞ ከኛ ጋር ዘውትር ደግሞ በህይወታችን ላይ እሱ ብቻ እንድታይ ህይወታችን እሱን እንዲያሳይ ህልውናችን እሱን እንዲያሳይ ትላንትና ካልሆነ ነው ይልቅ ትላንትና ከዘመን ነው ይልቅ ትላንትና ከሰበክ ነው ይልቅ ትላንትና ከሮጥ ነው ይልቅ ትላንትና ከሄድ ነው ይልቅ ትላንትና ከተንቀሳቀስ ነው ይልቅ ዛሬ ደግሞ በኃይልና በስልጣን በክብርም በሞገስም በእግዚአብሔር ፊት እንድንሆን እግዚአብሔር ይርዳል። ቃላችንን እግዚአብሔር ይባርክልን። እንጸልይ።